ጤና ይስጥልኝ እንደምቆያችሁ። እንግዲህ ያው የምጠብቀው ነገር ገና ይህንን ማልትረስ እንዳያችሁ ወልቃይት የሚለውን ቃል ለምጠቀም የሚለው ጥያቄ እንደሚኖራችሁ ነው። ባለፈው ወይም ከዛ በፊትም በነበሩ ፖስቶች ላይ ወልቃይት የሚለው ቃል አጠቀም የሚሉ ኮሜንቶች ስላየሁ ይህንን ግልጽ ማድረግ ፈልጌ ነው። ወልቃይት የሚለው ቃል ጥንታዊ ቃል ነው ሲጀመር፣ ትርጉሙን ማንም ያውቀው ሰው የለም። ነገር ግን አሴም ታይም ወሰኑም ደግሞ ልክ እንደዛው አይታወቅም። ከረንትሊ የአንድ ወረዳ ስም ነው። ከረንት ብቻ ሳይሆን ለብዙ አመታት ቢያንስ ስላለፈው ኦልሞስት 100 ዓመት አካባቢ እንበለው በፊትም ቢሆን ሙሉ አይጨምርም። ኢቭን የጥንት ካርታዎችን ቢያንስ ባለፉት 100 ዓመታት የነበሩትን ሳይ አንዳንዴ እንዳለ ኤሪያውን ወልቃይት የሚሉ ካርታዎች አሉ። ሌላ ጊዜ ቃፍታ ለብቻው፣ መዘጋ ለብቻው እንደዚህ ያደርጉ። ስለዚህ አጠቃላይ ሙሉ ኤሪያውን አይጠቅስም አንደኛ እንጂ አሁንም ቢሆን የአንድ ወረዳ ስም እዛው ወልቃይት ነው ማለት ራይት ነው። አላቅም አክቹዋሊ ራይት ነው እንትን ስለሌለ ህግ አስተዳደርም ስለሌለ ላስት ታይም ከጦርነቱ በፊት ግን እንደዛ ነው አንዱ ወልቃይት፣ ጸገዴ፣ ጸለምት፣ ቃፍታ፣ ሁመራ እንደዚህ የረሳሁት ስም ነው። ጸለምት ኮን አክቹዋሊ ሌላ ዞን ውስጥ ነው የሚገባው፣ ግን ወልቃይት፣ ጸገዴ፣ ሁመራ፣ ቃፍታ እንደዚህ ማለት ነው። አይኖ ሰው አንድ ነው። ሁለተኛው ትርጉሙ አይታወቅና ምንም ማለት አይደለም። አንዳንዱ ሰው አማርኛ ቃል የሚመስለው ስላለ ነው። ይሄ ብቻ ለምሳሌ አሁን በጌምድር የዩኔስኮ በአፍሪካ ሂስትሪ ላይ ያሰራውን ኢንሳይክሎፒዲያ በጣም ብዙ አፍሪካ ምሁራን ተሰብስበው በአፍሪካ ላይ ያጠኑ ምሁራን ታሪክ ምሁራን ተሰብስበው የሰሩት ላይ የሰሩት እንትን ነው። 1993 በፊት ታተመ ነው። በጌምድር የሚለው ቃል ቤዣ ምድር ከሚል የመጣ ነውና ቤዣዎች ወይም ቤጃ ምንላቸው ማለት ቤጃ ምድር ቤጃዎች ከአክሱም በኋላ ወደዛ አካባቢ ተስፋፍተው የኤርትራ አካባቢና የተወሰነ ሰሜን ኢትዮጵያ አካባቢ ላይ ይዘው ነበሩበት ጊዜ ያን ጊዜ እነሱ ያወጡት ስም ነው የሚል እዛ ላይ ይቻላል። እንግዲህ ያው ያን ጊዜ ሳልነበርኩ ላውቅ አልችልም። ይሄ ግን ኦፊሻል እንትን ላይ የተጻፈ ነው። ስለዚህ ስሙስ እንደዛ ነው ማለት ነው። የተለየ ትርጉም የለውም። ሰውን ካልኳላ ሌላው ርዕስ ላይ ተጠቀምኩበት ናግሮ ካራባክ ቅርብ ጊዜ በነበረው ያው ቸላን ማልቆን ተቸም የቆየ የሚያገረሸው የአርሜኒያና የአዘርባይጃን ጦርነት ተብሎ ሲዘገብ የሰማችሁት ይሆናል። ዝርዝሩ ወደሱ አልገባም፣ ከቱም ጊዜ ብዙ እንደሚወስድ ታወቁ ተውኩት። ዞሮ ያው የአርሜኒያ ባል እንጂ ማለት ትውልድ አርሜኒያ ናቸው። ግን የአርሜኒያ ካለም አርሳክ የሚባል ሪፐብሊክ ነች። ያቺ ግን ብዙ ቅነት ስጣት ሪፐብሊክ አለች እንጂ ዘር ማጽዳት ተፈጽሞባት ከዛ በዓለም አቀፍ ፍርድ ቤት ሁሉ ተፈርዶ ሰዎች እንዲመለሱ ግን ሳትመልስ አዘርባይጃን ያው ያላገጠችበት ማለት ነው። ለኔ እንደ ኢንሳይት ሞዴል ከሱ ጥቅም ያለው ከሱ ከዩጎዝላቪያ ከምናምን ማለት ነው። ሶስቱን ግን ታሪክ ሄዳችሁ እዩት። እኔ መጀመሪያ እሱን ነበር እንደንትን ተጠቀም የነበረው፣ ግን አሁን ጊዜ እንደሚወስድ አወቁ ተውኩት። አሁን በምዕራብ ትግራይ እንግዲህ ምዕራብ ትግራይ ደግሞ አስተዳደራዊ ስም ነው፣ ሁሉንም ኤሪያ የሚያካትት ነው። ዳሳና አድሚኒስትሬቲቭ ኔም እንዳለ ኤሪያውን ወልቃይት ብሎ መጥራት ይቻላል። ጀስት ኮንፊውዥን መፍጠር ነው እንጂ ነው። ኦኬ በእንትን ላይ ምንድን ነው የሚባለው ምዕራብ ትግራይ ጉዳይ ላይ ምንድን ነው ያለው አዲስ እድገት? እንግዲህ ማለት ያው ኦብዘርቭ ማድረግ የቻልነው ዶክመንት ኢሹ ታትሞ ይወጣ ባናይም፣ ግን ዞሮ አንድ የዘር ማጥራት ወይም ኢትኒክ ክሊንሲንግ ፈጻሚዎቹ የመለስ ሂደቱን እንደሚመሩ ወይም ኢንቻርጅ ሊሆኑ እንደሚችሉ፣ ሁሉም ተፈናቃዮች ነው መለስ እንደማይችሉ ነው። ኦኬ አሁን እዚህ ጋር ጥያቄ ጠይቃችሁ ሰዎች አላችሁ። ስለዚህ ከዚህ ጋር ያያይዣውን ቀጣይ አፋጠሙ ፍሮንተ ካርታ ምን እንደሚመስል የተወሰነ ዶት ፖይንቶች ነገራችሁ ነው ማጠቃለል። ይሄን ለዚህ ነው ሌሎች ነገሮችን ብዙ ነገሮችን የተውኩት ንጽጽሮችን አምኖችን ከዚህ በፊት አይታወቅም ወይ ይሄ ግልጽ አልነበረም ወይ የሚል ብዙ ሰው ጠይቆኝ ነበር። እንግዲህ አንድ በደንብ ግልጽ ማድረግ የሚፈልገው ነገር ዱዋል ትራክ አፕሮች መጠቀም ይቻላል ይገባል የሚል ነው አቋም ዘሆል ታይም የነበረኝ። ይህም ማለት ነው የተፈናቃዮች መመለስ ጉዳይ ዊዝ በቂ ሴኩር እና ፌር በሆነ መልኩ አድርጎ ግን አሴም ታይም ስለ ግዛት ጥያቄ ላይ መጨቃጨቅ ይቻላል። ምክንያቱም ስለ ግዛት ጥያቄ ላይ መጨቃጨቅ የተፈናቃይ አያስፈልግም ባይ ነኝ። ለምሳሌ አሁን ወሮ የያዘው ኃይል ተፈናቃይ አላስፈልገውም ወሮ ለመያዝ ለእንትን ጦርነት ማለት ምንድን ነው ልክ እንደ ጦር ምርኮ ወይ ደግሞ በጦርነት ለመያዝ ከሆነ መሰል ተፈናቃይ አያስፈልግም። ወይ ደግሞ የሆነ ትንሽ ቁጥር ቶክን ነምበር ይለጋ ይቻላል። ተወሰነ ሺ ካለ በቃ ያው ለቁጥሩ ሲግድ ሁሉ መሆን ያስፈልገው ማለት ነው
ወይ ደግሞ የህግናም ክርክር ሊገባ ከሆነ ማለት ህግስ የሚሰማም ኢንተረስት ያለው ማለት እንደዛ አይነት ምዕራፍ ላይ ደግሞ ኮንክ እሱም ደግሞ ስቲል ስንት ተፈናቃይ ያለ ዋት በዛ አይደለም የሚለው ነው። ስለዚህ ነው ዱዋል ትራክ አፕሮች መጠቀም ይቻላል። ከዛ ደግሞ ያው የዘር ማጽዳት ከፈጸሙ ቡድን ውጪ ሌሎች አክተሮች ተፈናቃይ ለመመለስ ምክንያታዊ ግብ አይደለም ስለማስብ ለምንድን ሁሉ ጊዜ በፒስ እንትኖች ላይ የሚያጋጥም ክርክር ሰላም ይቅደም ወይስ ፍትህ ይቅደም ነው። በተለይ አፍሪካ እንደዚህ ሀገሮች ላይ ሲሆን ማለት ነው ሰላም ይፈጠር ነገር ከደረገ የፍትህ ነገር ይቆይ የሚል ነገር አላቸው። በቃ ወይም ኢቭን ቢቀርስ ያው ሁሉ ጊዜ መጋጨት ለማዳችሁ ነው በሚልም የተነሳ ነው እና ፕራግማቲክ ነው ብለው ነጮቹ ራሳቸው ማለት ነው። ሰላም ሊፈጠር የሚችል ነገር ካደረግ ያኛውን የማድበስበስ እድልም ይሰጣል። ስለዚህ ውስጥ ያሉ ብዙ አክተሮችም ራሳቸው ኢንተረስት ነው ስለማስብ ነው። እንግዲህ ራሽናል ነው ይሄኛው አክተር ማም ጥቅሙን ሰላም ማሰብ ይቻላል። ግን ዘይንሱ ምን ማለት ፕሪዲክተብል በሆነ ነገር ላይ ነው እንግዲህ ሳይንቲፊክ ሜተድ ተጠቅመን ማንኛውም ነገር አሰስ ማድረግ ነው። ኦኬ ባይ ዘ ዌይ ለዚህ ስፔሲፊካሊ እኔ ያለፉት እንትኖችን ቼክ እያደረኩ ነበርና ነሐሴ 2 ደብረጽዮን ብሪፍ 52 ላይ ፕሬስ ኮንፈረንስ ሰጠ ጊዜ ሌሎች ጥያቄዎቻችን እንዳሉ ሆነው ግን ሰፋሪዎች ከወጡ ታጣቂዎች ከወጡ በወንጀል ላይ የተሳተፉ ታጣቂዎች ማለት ነው እና እዛ ያለው አስተዳደር እንዲፈርስ ከደረገ ዜን ከተቻለም ቋቋሚው ተዘጋጅቶ እንዲመለሱ እንደግፋለን እንዲያውም ዝርዝር አዘጋጅተናል ብሎ ነበር። ኦኬ እንዴም ይሄን ሃይላይት አድርጌ ነው እንትን ያልኩት። ከዛ በኋላ ሳይ እንዳለ ሁሉም አደፈጡ። እንግዲህ ሁሉም የራሱን ስሌት እየሰራ ነው የሚሆነው። ስፔሻሊ ያው እንግዲህ በዘልማድ የሰዎች ላይ መለጠፍ አገባ አይደለም፣ ግን ብቻ የብልጽግና ሚዲያዎች ኦርና የሚባሉት በሙሉ ምንም አላነሱትም። ግን ያጥሩ ነበር ያንን ገፍቶ መሄድ ይችል ነበር። እንግዲህ ከዛሬ ለዛ ነው ያን ጊዜም እሱን ሳቀርብ ይሄ ራሱ ያደርጋል ፌደራል መንግስት እንግዲህ ይታያል ብዬ ነበረ። ግን ከፕሬስ ኮንፈረንስ ሌላ ፕሬስ ማለት ማለት እኔ እስከማውቀው ድረስ በዚህ መልኩ አስረግጠው ወደ እንትና ሄደው ሁሉ ጊዜ ለሰብ የሚመች ክፍተት ነበር። ኤኒዌይ ለዛ እንግዲህ መልስ አልሰጠም። እዛ ላይ ያልኩት መጨረሻ ነው ሄዶ ማየት ይቻላል። ኤኒዌይ ምንድነው አሁን ቢሆን አዲስ ኮንስፒሬሲ ውስጥ አልገባም። ከዚህ በፊት ያልኩት ሁለት እንትኖች ላይ እዛው ሐምሌ ወይም ደግሞ ሰኔ አካባቢ ላይ የህወሓትና የብልጽግና ቆማር ብሪፍ 44 ላይ ህወሓት ፕሪቶሪያ ብቻ ነው የሚያገናኘን ይላል። ብልጽግና ደግሞ ፕሪቶሪያ ጨረስ ስሙ መጥራት አቁሟል። ሁለቱ እየቆመሩ ነው ያሉት ማለት እንዴት አድርገው አንዱ ላይ ነጥብ አስቆጥራለሁ የሚል ነው እየተንቀሳቀሱ ያሉት ብዬ እንደገና ብሪፍ 56 ላይም እንደዛው ይሄኛው ነሐሴ ላይ ነው የሚሆነው። እንደም ሁሉንም የሁለት ዓመት ውስጥ የተናገሩትን ሰመር ያደረኩኝ ጊዜ ከትልቁ ቁማራቸውን ከትልቁ ግጥሚያ ማለት ነው እንግዲህ ጦርነት መሆኑ እንግዲህ ውጪ ተነጥሎ የተፈናቃዮች መለስ የሚተገበር አይመስልም ብዬ እዛ አስቀምጬ ነበር። ያን ያልኩትን ነገር እንግዲህ ተቸክዬ ይዤው ልቆይ አልችልም። ምክንያቱም ያው ለዚህ ነው ካድሬ መሆን ማልችለው። እንኳን የተነገረኝን ሸምድጄ እንደ ፓሮች ደጋግም ራሴ ያልኩት ነገር እንኳን ሁሉ ጊዜ መልሼ ከልሳለሁ። ያኔ ራሴ ብለውም ያው ይሄ ቪዲዮ ላይ ያለ ነገር ነው። ግን ሁሉ ጊዜ ያንን አይደለም እንትን ማስበው። ኦኬ የጎደለ ነጥብ ካለ ሁሉ ጊዜ ያው እንትን ታደርጋለህ። ይሄን ካልኩ በኋላ ብዙ አላደክማችሁም። ያው የአብዛኛው ሰው ኢንተረስት ከታሪክ ከማን አንፃር እንዴት ነው የትኛው የማን መሬት ነው ስለሆነ እዛ ላይ ከዚህ ፊት ያራኳቸው ሰርቾች ስላሉ ያራኳቸው ጥናቶች ስላሉ እሱም አንዳንድ ብሪፍ ሰራላችኋለሁ። ስለተፈናቃይ ጉዳይ ግን ይሄ መጨረሻማ አስተያየት ሊሆን ይችላል ማለት ያው ባለቤት የሌለው አጀንዳ ነው ስለማስብ። ኦኬ ምንድነው ቀጣይ ነው ካርታ የሚሆነው? ምዕራፍ 1 የቅልቅል ወይም የሪኢንተግሬሽን ኮሚሽን የሚባል ይቋቋማል። ማለት ሞሮሌስ ያልኳችሁ ነው የሚሆነው ያስባለሁ። ባይሆን ደስ ይለኛል፣ ግን ያው I'm just saying it። የቅልቅል ማለት አማርኛ ቃል ሳጣውለት ሪኢንተግሬሽን ኮሚሽን ለምን ተፈናቃዮች መመለስ የሚለውም ወይ ግብረ ኃይልም ሊባል ይችላል። ኮሚሽን መሆን አያስፈልገውም። ተፈናቃይ ነበር የሚለውም ራሱን ጥያቄ ውስጥ እየገባል ያለው። ምክንያቱም ወይ ደንግጠው ወይ ናም ብለው ከሆነ ሄዱት ወይ ተፈናቃይ የሚለው እንኳን አላውቅም እንዴት ቃሉ እንደሚወሰድ። ዞሮ ግን ደግሞ ሌላም የተፈናቀላለ እየተባለ ነው ያለው። እንግዲህ በፊት ማለት ሊኖር ይችላል በማንኛውም ጊዜ የተፈናቀለ ሰው። ዞሮ ያው ቀጥዬ ከመለው ጋር ሄዳል። የቅልቅል ወይም የህብረት ሱታፌ ኮሚሽን ተብሎ ስም ሊወጣለት ይችላል። ዋናውን ጉዳይ
ዘር ማጥራቱ ራሱ ለማድረስ እንዲያመች ከዛ ትልቅ ፕሮግራም ይደረግና አዲስ የአንድነትና የእርቅ ምዕራፍ ይታወጃል። ከዛ ሁሉም ህግ አክባሪና ተፈናቃይ ኢትዮጵያውያን ሁሉ መመለስ ይችላሉ ይባላል። ከዛ መመለስ የሚፈልጉ የሚመዘገቡበት ኦንላይን መመዝገቢያ ወይም አፕሊኬሽን ይዘጋጃል። ያው ትግራይ መዝገብ ህወሓት አደናቀፈ ሊባል ስለሚችል አደናቀፈም አላደናቀፈም አለው ሪጋርድለስ ኦንላይን መዝገብ ይችላሉ ይባላል። እንግዲህ ያው ኢንተርኔት ላይ ስትመዘገብ የሚያጋጥሙን ችግር መገመት ይችላል። ከዛ የምለሳና የመመለሻና የአቀባበል ኮሪደር ተዘጋጅቷል ይባላል። እንግዲህ እኔ አዘጋጅቼ የነበረው ሰመር የተወኩት አንዱ ማለት ነው መጀመሪያ የዘር ማጥራት የተፈጸመበት ጊዜ የነበሩ አካሄዶች ነበሩ። ከዛም በኋላ እንደዛው እነዛ ድልድዮች ላይ 3-4 ድልድይ ያላል ተከዜ ላይ እዛ ላይ ነው እንግዲህ እንትኖች የአማራ ልዩ ኃይል ፋኖን እንዲቆም ተደርጎ እዛ ጋ ነው ሰዎች ሄዱ እንዳይመለሱ አቴቨርቻ እዛ ጋስ ፕራክቲካሊ ያው ምንም ኢቨን ኤንጂኦች ሁሉ እንዳይሻገሩ ተደርጎ የቆየ ሁሉ ጊዜ። ስለዚህ እነዛ ነው ኮሪዶራውን የዛኛው ነጸብራቅ ነው ብዙ ለጥንቆላ ማለት ጥቆላ አያስፈልጉም መገመት ስለሚቻል ነው። የሆኑ 3-4 ቦታዎች ላይ እንግዲህ ዝም ብሎ እንደምኑ እንዳይከፈት ይባላል። ያው እንግዲህ ህወሓት ወይ ታጣቂ ሊያስገባ ይችላል ይሄን ነገር እንዳይሰራ በእነዚህ 3-4 ኮሪዶር ተዘጋጅቷል። በዚህ በኩል የሚፈልግ ተፈናቃይ መመለስ ይችላል በእግር ቢመጣ ይባላል። ከዛ እነዛ ቦታዎች ላይ ያው እንደዛ ተዘጋጅቷል ተብሎ ነው ሲደረጋል። ኦኬ ከዛ በዚህም ሆነ በዛ የመጀመሪያ የምለሳ ፕሮግራም ይኖራል። የተወሰኑ ሰዎች በከተሞች ላይ በተወሰኑ ጥቂት ከተሞች ላይ ወደ ቤታቸው ሲመለሱ ባለስልጣኖችና ወታደሮች አጀቡ ሳይደርሷቸው የሚያሳይ ከፍተኛ ሚዲያ ሽፋን ይኖራል። ልክ እንደዛው ሰፋሪዎች በፈቃደኝነት ሲለቁ የሚያሳይ እንደዛው የተወሰኑ ጥቂት ሰፋሪዎች ማለት ለሚዲያ የሚያክል እና ሌላ ቦታ ሲሰፍሩና በፈቃደኝነት ሲሰፍሩ የሚያሳይ እና ይሄ ፍቅር ወንድማማችነት ነው የሚያንጸባርቅ ነው። በመሰረቱ ያው ፖለቲከኞች ናቸው ያጣሉት እንጂ ህዝቡን ነው ተብሎ ያው እንትን ይሰራበታል። ምዕራፍ 2 አሁን ይሄ ነው ዋናው ፓርቱ። እንግዲህ ሪል እንትን የሚሰራበት አይደለ። አንድ የማጣራት ሂደት ፕሪስክሪኒንግ ይኖራል። ውስብስብና ዘገምተኛ የማጣራት አሰራር ይዘረጋል። ከዛ ተፈናቃዮችን ለማግኘት የሚያስቸግር በኖርማሉ ጊዜ የማታገኘው ሰነድ ሁሉ አቅርቡ ይባላሉ። ይህን ካላመጣህ ያው ትክክለኛ አይደለህም እንደዚህ ነገር። ይህንን የነ ሂውማን ራይትስ ዋች በጣም ትልቅ 200 ምናምን ገጽ ያለውን ሪፖርት ብታነቡት እና ሌሎች የሚያወጡትን ያኔ ሲፈጸም ከነበረው ጋር ዶክመንት መንጠቅ፣ ዶክመንት ማቃጠል እንደዚህ በጣም ስፔሲፊክ ቦታዎች የተጠቀሱ ዝርዝር የደረጉ ነገሮች ማለት ነው። ያው እሱ ግልባጭ ሳንቲም ግልባጭ ነው የሚሆነው። ከዛ እሺ ዶክመንት ከሌላችሁ ደግሞ በሰፋሪዎች ወይም በአስመላሽ ኮሚቴ አባላት ወይም እሱ የሚያዘጋጃቸው ሰዎች ከነሱ መካከል ምስክር አምጡ ይባላሉ። ኦብቪየስሊ አይመሰክሩላቸውም። ከዛም ተፈናቃይ ደግሞ ሌላ ተፈናቃይ እንዳይመሰክር ደግሞ ያው ማሸማቀቅ ይደረግበታል። ወደ ህወሓት ነው አስጠንቶ የላካቸው ይባላል። ከዛ የጸጥታ ደግሞ ክሊራንስ ይህን እንኳን እንቅፋት ቢያልፉ የጸጥታ ክሊራንስ የሚባል ነገር ይኖራል። ወይ በሽብር ወይ በግድያ ምናምን ያልተሳተፉ ግድያ እንዳይሆን ሳይሆን ኢቭን ጨፍጨፋ ማለት ይቻላል እንጂ የሚባል ደግሞ መስፈርት ይቀመጣል። ከዛ ይሄን ማን ነው የሚያጣራው? ከየት ነው ሴኩሪቲ ክሊራንስ የምታገኘው? እንዴት ነው ይግባኝ የምትለው ሁሉ አይታወቅም። ሞስት ላይክሊ ያው የዘር ማጥራት ግብረ ኃይሉ ራሱ ነው እንግዲህ እዚህ ጋር ማጣሪ የሚሆነው ወይ እዚህ ሰጪ የሚሆነው ወይ ደግሞ ዘሴም ቲንግ ቅድም ዶክመንት እንዳልኩት ከዛው ከሰፋሪዎች ወይም ከአስመላሽ ኮሚቴው አይ እንትን አጥሩ ነው እሱ ይሁን የሚባለው ብቻ ማለት ያው ሴኩሪቲ ክሊራንሱስ ሰብጀክቲቭ ስለሚሆን በምንድን ነው እንትን የምታደርገው። ከዛም አልፎ ያው የህወሓት ንክኪ ያለው ይባልና የህወሓት ንክኪ ያለው እንግዲህ ምን ማለት ነው ጊዜ አይደለም የሚያውቀው። ልክ ፕራክቲካሊ አሁን የኢህአዴግ አባል ወይም ከኢህአዴግ የተነካካ ለማለት በኢትዮጵያ ደረጃ አስቡትና የሆነ ቀን ቀበሌ ተቀጥሮ የሚያውቁሉ እዛ ውስጥ ሊገባ ይችላል። ከዩኒቨርሲቲ ሲመረቁ እንዳለ ተማሪዎች የመዘገቡ ሊገባ ይችላል። ኤኒቲንግ ማለት ነው። ያም ራሱ ትክክል ነው እያልኩ አይደለም ያለሁት፣ ግን ያ ራሱ በጣም ሰብጀክቲቭ የሆነ ክራይቴሪያ ነው። ከዛ የምለሳ ፓኬጅ የሪተርን ፓኬጅ ይዘጋጅና እዛ ላይ ያው ማለት የተወሰነ ለመመለስስ መቋቋሚያ ገንዘብ
እና አንዳንድ ደግሞ ኦኬ በቃ ዶክመንት ባይረጋገጥም ይህን ፈርም ይባላልና ያው የሚፈርሙት ነገር ላይ ማጣጣ ያለው ነገር ይሆናል። በቃ የተሰጠኝ ካሳ በቂ ነው፣ ተጨማሪም ጠይቀው ካሳም ይሁን ነገርም አይኖርም፣ እንዲህ እንዳልሆንኩኝ ማለት ይሄ ዝም ብሎ የተለጠጠ ነገር ማለት ከማንኛውም የሀገር ጥቅም ጥያቄ ውስጥ ከሚያስገባ ወይ ደግሞ እንደዚህ አይነት ዝንባሌ ካለው ጋር ምንም አይነት ግንኙነት እንደሌለ ምናምን ገልጽ ስለጠጠ ነገር ያው እንዲፈርሙ ይደረጋል። ይሄ ስትፈልግ መልሰህ ለማፈናቀል እንዲመች፣ ግን ደግሞ በዋናነት ደግሞ ንብረት ምናምን እንዳይጠይቁ እንትን ማድረጊያ ነው። ያው በቃ ማለት በቃ ሌጋሊ ዘጋሁት አይነት ነገር ማለት ነው። ወይ ደግሞ በቃ የተሰጠኝ ትንሽ መሬት የሚሆን ምናምን ይበቃኛል፣ ሌላ ተጨማሪ የምጠይቀው ነገር የለኝም ብለህ ፈርም ማለት ከዛ ግን አብረህ መቋቋሚያ ገንዘብ ተብላ ትኖራለች እና ለቸገረው ሰው ያው ምን ያደርጋል። ከዛ የምክክርና የምናምን የእርቅ ተብሎ ኮንፈረንሶች የሆኑ ከተሞች ላይ ተዘጋጁ ይባልና ዜና ይለቀቃል። ፕራክቲካሊ እንግዲህ ምንድን ነው የተደረገ ያለው ማለት ምን ቻሌንጅ ገጠማቸው የሚባለው ነገር ያው እንዲደረሰበስ ማለት ነው። ከዛ ትንሽ ተቆይቶ በቃ ሰው የሚመለስበት መንገድ ተከፍቷል። ጥቂት ሰዎች የተመለሱት በህወሓት ስለሚያስፈራራቸውና በሚስ ኢንፎርሜሽን አደናጋሪ አሉባልታ ስለሚነዛ ነው ይባላል። ህወሓት ይህን ሊያደርግ ይችላል፣ ግን አረገም አላረገም ግን ያው ይሄ ጥቅም ላይ መዋል አይቻልም። ዞሮ ዞሮስ ማንነት ይጣራዋል። ከዛ ምዕራፍ 3 አሁን የመጨረሻው ደግሞ መዝጊያ ምዕራፍ ነው የሚሆነው። በመንግስት የሚመራ ፋክት ፋይንዲንግ ሚሽን ይሆናል። እውነታውን የሚያጣራ ይላካል። እስኪ ምንድን ነው ከትም ያው ብዙ ጭቅጭቅ ይኖር የለ ሚዲያ ላይ ምናምን ላይ የሚባለው ሙሉ እውነት ነው ወይ ብሎ የሚያጣራ የሆኑ ሰዎች ተሰብስበው እንደ ሚሽን ይላካሉ። ሜቢ አማራ ክልል ሊሆን ይችላል የሚልከው። ከዛ የተወሰኑ ቦታዎች ላይ ሄዱና አንዳንድ አስቸጋሪዎች ቢኖሩም እንቅፋቶች ቢኖሩም ለመመለስ ለሚፈልግ ግን ከምር መመለስ ለሚፈልጉን በቂ ሁኔታ አለ የሚል ሪፖርት ያወጣል። ከዛ የአይዲፒ ካምፖች ተፈናቃይ ያሉባቸው ካምፖች መዘጋት አለባቸው፣ ምክንያቱም ይሄ ጥገኝነትን እናንትን ያደረገ ነው፣ ሰዎችም እንዳይመለሱ እያበረታታ ነው ይባላል። እንግዲህ ተፈናቅሎ 2-3 ዓመት ወይም 4 ወይ 5 ዓመት የቆየ ሰው ብድግ ብሎ አንድ ወር ሊመለስ አይችልም። ማለት በተለያየ ምክንያት የሚችልም አለ የማይችልም አለ። የ7 ወር ነፍሰ ጡር ብትሆን ሄዳትን ገላታም ሌላ 6 ወር ልትፈልግ ትችላለች። ትምህርት እየተማረ ሊኖር ይችላል። እንደዚህ ያ ሁሉማ ጥሩ በዚህ አጋጣሚ ፋይሉን መዝጋት ነው እንጂ ከዛ ሌላም ቢሆን በቃ ፋይሉን ዘግተናል ለማለት የድሃ ድርጅቶች ፕሬሸር ይደረጋሉ። እርዳታ መስጠት አቁሙ፣ እናንተ ናችሁ ከእንትን እያደረጋችሁ ተፈናቃይስ እንዳይመለስ እንትን እያደረጋችሁት ያላችሁት ምንድን ነው ወሬቨር እንደዛ ይባላሉ ማለት ነው። ከዛ የመሬት አጠቃቀሙ የእንትኑ ችግር ነበረበት። ይሄ ምዕራብ ትግራይ ድሮን ምናምን ይባልና አዲስ የመሬት አጠቃቀም እንትን ይወጣል ለልማትና ለምናምን የሚሆን ተብሎ። ስለዚህ ፕራክቲካሊ ፕሪቪየስሊ ከዛ ፊት የነበሩ የመሬት ይገባኛል ጥያቄዎችን በህግ ትዘጋዋለህ ማለት ነው። ድሮንስ ያ መሬት የመንግስት አይደለም። ስለዚህ ምን ችግር አለው? ከዛ የመጨረሻ አልቲማተም ይሰጣል። በዚህ ጊዜ ውስጥ የመጨረሻ የቀረችው ጊዜ ነች። በዚህ ጊዜ ውስጥ ይመለስ፣ አለዚያ ፋይሉን እየዘጋን ነው ይባላል። ከዛ በይፋ ከተሞችን ስሞችን አዲስ ስም የመስጠት ፕሮግራም ይኖራል። እዛ እንግዲህ ወይ አማርኛ ስሞች ኦልሬዲ የቀየሯቸው ያሉ ስሞችን ያጸኑታል፣ ወይ ደግሞ አዲስ ኒውትራል ስም በቃ ለየት ያለ ስም ተብሎ የሆኑ ስሞች ይሰጣሉ። ያ ማለት ነው እንግዲህ የታሪክና የምናምን አሻራዎችን ማጥፋት ማለት ነው። በነገራችን ላይ ኢትዮጵያን ይገዛ የነበረ ጊዜ ምዕራብ ትግራይን ከኤርትራ ጋር ቀላቅሎ ይገዛው ነበርና ያን ጊዜ ኤርትራ ገዢ የነበረ ሰው እየመሰለኝ ኤሎሬ ነው ስሙ እና ኦልሞስት እያንዳንዱ ገዢ የነበረው ከገዢው ስር ከፍተኛ ባለስልጣን ነው። ኤሎሬ ነው ስሙ እና እያንዳንዱ ኦልሞስት ቦታ ነው በጣም ብዙ ቦታ እየዞረ ማለት በሙሉ ሊሆን አይችልም። አክቹአሊ ማለት በማፕ ላይ ተሰርፋየውት እኔ ወደ 70-80% ቦታዎች ነው ሄዳይቱ በሙሉ ቦታዎቹ የትግርኛ ስም እንደሆነ የጻፈው ትልቅ ዶክመንት ነው የሰራው። አክቹአሊ ብዙ ማለት በቃ እንዳለ ኢትኖግራፊ የሰራው ማለት ነው። የማለት የኢጣሊያ ጦርነት ጊዜ ጣሊያናዊ ነው፣ የተለየ ኢንተረስት የለውም።
ዞሮ ዞሮ አሁን ይህን ሁሉ የታሪክና የባህል አሻራ ታጠፋለህ። ከዛ ድሃ ድርጅቶች ኢቭን ለተመለሱ እንግዲህ የተወሰነ ይመለስ አይጠፋም አስባለሁ። የተወሰነ ይሆን የፈለገውን ያክል ይመለስ ለውጥ የለውም። ያ የተመለሰው እንግዲህ ግማሽ ንብረቱን አብዛኛውን ትቶ ምናምን ብዙ ነገር እንግዲህ አልፎ ነው አሁን ያልኳችሁ ሁሉ አልፎ የተመለሰው ራሱ በቃ እርዳታ መስጠት አቁሙ ይባላሉ ድሃ ድርጅቶች። ባይደር ድሃ ድርጅቶች እንዲገቡ አልተፈቀደላቸውም ላለፈው 5 ዓመት ምንም አይነት መረጃ እንዳይገኝ ማለት ምንም አይነት ስለ ኢንሴኩሪቲ ስለምናምን ዳታ እንዳይኖር ለማድረግ ማለት ነው። በቀጣይም ፈቀድላቸዋለሁ ከከተሞች ውጭ ያጠራጥረኛል። ስለዚህ ከመጀመሪያው መንግስት በኩል ነው የሚሰጠው ያቆማል እርዳታው ማለት ነው። ማለት ያው እዛ ያለው አስተዳደር ምንድን ነው ያው ይሄ የዘር ማጥራት ግብረ ኃይሉ እሱ ወርል እዛ እንዳስተዳደር ያለው። ስለዚህ እርዳታ በቂ ማቋቋሚያ ተሰጥቷል። ከዚህ በኋላ እርዳታ አያስፈልግም ይላል። ገና ሰዎቹ ተቋቁመው አልጨረሱም። ገና ተጨቃጭቀህ እንኳን መሬትን ገና አግኝተህ ገና ዘርተህበት ገና ዝናብ መጥቶ ሰው ግን ከ3 ወር ምናምን በኋላ ቆሟል ሲባል ያው ትተህ ትሄዳለህ ሲቸግርህ ማለት ነው። ሌሎች ማለት ቅድም ያልኳቸው ምክንያቶች እንዳሉ ሆኖ ከዛ ድሮንም እኮ ከምር መመለስ ስለማይፈልጉ ነው ወይም ደግሞ ድሮንም ያው እንትናቸው ሀገራቸው ሳልሆነ ነው whatever ይባላል መገመት ይችላል። ከዛ መጨረሻ በቃ የመዝጊያ ነገር ይደረግና አሁን ሁሉ ጊዜ ይሄንን እያኘክ መኖር የለብንም ወደ አዲስ ምዕራፍ ነው መሄድ ያለብን ይባላል። መጨረሻም ያው ለዚህ የሚቋቋመው ኮሚሽን ግብረ ኃይል ሪፖርት ያወጣል። እዛ ሪፖርት ላይ ለመመለስ የተመዘገቡትን ሰዎች ቁጥር እንግዲህ ለሁሉም ወይ በየአካውንታቸው ልክላቸው ይችላል 100 ሺህ ብር ነው ምን ችግር አለው። ከዛ የተመለሱ ሰዎች ቁጥር አድርጎ ሪፖርት ያደርገዋል። ከተማን ሄዶስ ይቆጥራል እንዴት ሲቆጥረው ማለት ያው ዞሮ የተቋቋመበት ዓላማ እንትን ስለሚል ማለት ነው። ከዛ በኋላ ፋይሉ ተዘጋ ይባላል። ሰላም